ተመልሰናል አድማጮቻችን አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። የማንቸስተር ሲቲን ጉዳይ እንመልከት። ትናንትና በኤታድ አስቶን ቪላን አሸንፏል። ሁለቱም በቀጥታ ለቶፕ 4 ለቶፕ 5 እየተፎካከሩ ያሉ ቡድኖች ናቸው። ያው እንግዲህ በእንግሊዝ ፕሪሚየር ሊግ 5 ቡድኖች ናቸው በቀጣይ ውድድር ዓመት የሚሳተፉት። ስለዚህ አስቶን ቪላም እድል ነበረው ትናንትና። በእርግጥ ከተሸነፈ በኋላ የጠበበ ይመስላል እድሉ። ይህንን ጉዳይ እንመልከተው። ለማንቸስተር ሲቲ ግን እጅግ አስፈላጊ ጨዋታ መሆኑን ወይም ነጥብ መሆኑን የምናውቀው ከጨዋታው በኋላ ወይም ጎል አስተቆጠር የፔፕ ጋርዲዮላና የተጫዋቾቹን ሪያክሽን ካየም በኋላ ነው። እንመልከተው ይህንን ጉዳይ። ጓርዲዮላ በሲቲ አሰልጣኝነት ሁሉንም ስኬቶች አይቷል። ያላሸነፈ ዋንጫ የለም። ዋንጫዎች ኢምፓየር ነው የገነባው እና ውብ ምሽቶች አይቷል። ትልልቅ የቻምፒየንስ ሊግ ድሎች፣ ድራማዊ በሆነ መንገድ የተገኙ የፕሪሚየር ሊግ ዋንጫዎች እና ሌሎች ብዙ ውድድሮች ነበሩት። ትላንትና ደስታውን የገለጸበት መንገድ፣ የስሜቱ ወሰን አልባነት ግን ይሄ ጨዋታ ለሱ ምን ማለት እንደሆነ የሚያሳይ ነው። ጎሉ ከተቆጠረ በኋላ ለደቂቃዎች ዘለግ ላሉ ሰከንዶች ነው ደስታውን የገለጸው። ልክ ነው፣ ድራማዊ ጎል ነው። በእግር ኳስ እንደ መጨረሻ ደቂቃ ጎል የሚያስፈነጥዝ ነገር የለም። ግን ለሲቲ ሲዝንም ምን ማለት እንደሆነ ያሳያል። እንዲህ አይነት የውድድር ዘመን ካሳለፉ በኋላ ፈረሰ ኢምፓየሩ ስንል ከኖርን በኋላ ያው ዋንጫዎች አላሸንፉም። ኦፍኮርስ ትልልቆቹ ዋንጫዎች ፕሪሚየር ሊግ እና ቻምፒየንስ ሊግ ናቸው። ኤፍ ኤ ካፕ ሊያሸንፍ ይችላል። ኤፍ ኤ ካፕ ሜጀር ኦነርስ ከሚባሉት መካከል አንደኛው ነው። ግን አሁን ባለው ሚዛን እንደ ፕሪሚየር ሊግ እና እንደ ቻምፒየንስ ሊግ አይደለም። የዓለም የክለቦች ዋንጫንም አሸንፎ ሊያጠናቅቅ ይችላል። ግን የቻምፒየንስ ሊግ ቦታ በጣም አስፈላጊ ነው ለሲቲ እና በቅርብ ጊዜ የተደረጉ ባሉ ጨዋታዎች ላይ ያንን ስሜታዊነት፣ ያንን አጂቴሽን በቴክኒክ ስፍራው ታያለህ። በዚህኛው ጨዋታ ብቻ ሳይሆን በሌሎችም ጨዋታዎች ላይ ይታያል። ጓርዲዮላ ያለ መፋለም አይሄድም። እንግሊዝ ውስጥ እንደገና ሌላ ትልቅ ቡድን ለመስራት ሞቲቬሽን እንዳለው ነው ማየው። ቴክኒክ ስፍራው ላይ የሚያሳየው ስሜት የሚገርም ነው። ምንም አሸንፈው እንደማያውቅ አይነት፣ ለድል ገና አዲስ እንግዳ እንደሆነ አይነት ስሜት ነው የምታስተውይበት። ትላንትና ያው በአንድ በኩል የ6 ነጥብ ጨዋታ ልንለው እንችላለን መሰለኝ፣ በቀጥታ ለቻምፒየንስ ሊግ ስፍራ በሚፎካከሩ ቡድኖች መካከል የተደረገ ጨዋታ ስለሆነ፣ ቪላ ደግሞ አሁን በፉክክር ውስጥ ካሉት ቡድኖች መካከል ኢንፎርም ቡድን ተከታታይ ጨዋታዎችን እያሸነፈ ያለ። ፔፕ ከጨዋታው በኋላ እንዳለው በቅርብ ጊዜ ፔዥንና ኒውካስልን እንዴት እንዳደረጉ አላያችሁም እንዴ እያለ ነበር። ጨዋታው ካለቀ በኋላ በጥሩ ፎርም ላይ ያለ ቡድን። በእርግጥ በዚህ ስቴዲየም ብዙ በለስ የሚቀነው አይደለም። ያለፉትን 15 በኤቲሃድ የተደረጉ ጨዋታዎችን በመሀል ደብሊው ሳያስገባ ዲ ሳይኖር ኤል ነው ሁሌ ሽንፈት ነው። ከ2007 ጀምሮ 15 ጨዋታ ከወረዱበት የውድድር ዘመን በስተቀር ወደ ኤቲሃድ ከመሄድ ሄደው ሳይሸነፉ ተመልሰው ያውቁ። እንዲህ ጥሩ ቡድንም ተገንብቶ በዚህ ሜዳ በለስ አይቀራቸው። ግን ትላንትና ሰከንዶች ነበር የቀሯቸው ለውድድር ዘመናቸው በተለይ በጣም አስፈላጊ ሊሆን ይችል የነበረ 1 ነጥብ ለማግኘት ተቃርበው ነበር። ይልቅ ጨዋታው ሲያበቃ በዛች የመጨረሻ ደቂቃ የማቲዩስ ኑኔስ ጎል ማንቸስተር ሲቲ ወደ 3ኛ ስፍራ ፈቃለ፣ ወደ አስተማማኝ ቦታ ከአርሰናል። አሁን አርሰናል 66 ነው፣ ሲቲ 61። እርግጥ አርሰናል ዛሬ ጨዋታ አሉ ከክሪስታል ፓላስ ጋር፣ ልዩነቱ ሊሰፋ ይችላል። 4 ጨዋታ ብቻ ነው የቀረው። መጨረሻም ላይ በጓርዲዮላ ብቻ ሳይሆን በስቴዲየም ውስጥ በኤቲሃድ የነበረው ስሜት፣ ኤቲሃድም ደጋፊዎቹም እንደዚሁ ከዚህ የበለጡ ትልልቅ ድሎች አይተዋል። ግን ልክ እንደው ዋይልድ ነበር ሴሌብሬሽኑ ጨዋታው ካለቀ በኋላ። በተጫዋቾቹም በአሰልጣኙም በደጋፊዎቹም በኩል የነበረው ስሜት ምን ማለት እንደሆነ ያሳያል። ያው የሲቲ ቻምፒየንስ ሊግ ተሳትፎ የውድድር ዘመኑ ሲታቀድ ሚኒመም ስኬታቸው ሊባል የሚችል ቢያንስ ቢከፋ ስለዚህ አሰልጣኙም እንዳለው ያው ጥሩ የውድድር ዘመን አለመሆኑን አይቀይሮም ብሏል። ትላንትናው ድል ኤፍ ኤ ካፕን ብናሸንፍ፣ የዓለም የክለቦች ዋንጫን ብናሸንፍ፣ ቅድም መነሻዬ ላይ ያልኩት እሱን አይቀይሮ፣ መጥፎ ሲዝን ነው። ምክንያቱም አንድ ቡድን በሞመንቶች ላይ ጥገኛ መሆን ከጀመረ እና በሊጉ መጥፎ ከሆነ ጥሩ የውድድር ዘመን ካላሳለፈ የቡድኑን የጤና ሁኔታ ይነግራቸዋል። የጥሎ ማለፍ ውድድሮች ሞመንቶች ላይ ሂንጅ የሚያደርጉ ናቸው እና በፊትም ሚል ነበር ለነገሩ ቻምፒየንስ ሊግም ሲያሸንፍ ቻምፒየንስ ሊግ ማሸነፉ ሲቲ እንደ ፕሮጀክት የሚፈልገው ስለሆነ እንጂ በግሉ የበለጠ የሚደሰተው ባሸነፋቸው የሊግ ውድድሮች ነው። ስለዚህ የሲዝኑ ሁኔታ እሁድም ኖቲንግሃም ፎረስትን አሸንፈን ለፍጻሜ ብናልፍ ያው ኤፍ ኤ ካፕ
የግማሽ ፍጻሜ ሁለቱ ጨዋታዎች ቅዳሜና እሁድ ነው የሚደረጉት፣ እሱን አይለውጠውም የሚል አስተያየት ሰጥቷል። ግን በጣም አስፈላጊ ድል ነው። ባለፈውም ከኤቨርተን ጋር በነበረው ጨዋታ እንደዚሁ ተቸግሮ በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች አሸንፎ ነው የወጣው በጉዲሰን ፓርክ ከቀናት በፊት። አሁን ይሄ ፋይት አለ ማለት ነው፣ ቡድን ውስጥ የቀረ ፋይት አለ። ተጫዋቾቹ እየታገሉ ነው፣ እየተፋለሙ ነው። የመጀመሪያ አሰላለፉን ስናይ በዚህ አመት የሲቲው የማንቸስተር ሲቲ ደካማ ፐርፎርማንሶች በእድሜ የገፉትን አማካዮች አንድ ላይ በማሰለፉ ምክንያት የሚፈጠሩ ነበሩ። የአትሌቲሲዝም የለም። ብዙዎቹ ሽንፈቶቻቸው ኢልካይ ጉንዶዋን፣ ኬቨን ደብሮይነ፣ ቤርናርዶ ሲልቫ፣ ማቴዮ ኮቫቺች አንድ ላይ በሚጫወቱበት ጊዜ ከ30 ዓመት በላይ የሆኑ ተጫዋቾች ስለሆኑና በእድሜያቸው መግፋት ብቻ ሳይሆን ባለፉት ዓመታትም ብዙ የተጫወቱ አንዳንዶቹ ደግሞ እንደ ደብሮይነ አይነቶች ተጫዋቾች የረጅም ዓመታት የተጠራቀመ የጉዳት ታሪክ ያላቸው ተጫዋቾች ስለሆኑ አንዱ የደሳ ሮሮ የነበረው ለዚህ ነው። በቃ ቡድኑ እነዚህን በአሰልጣኙ አጠራር ሌጀንደሪ ተጫዋቾች አስወጥቶ አዳዲስ ተጫዋቾች ማምጣት አለ መጨከን አለበት ይባል የነበረው ለዚህ ነው። ኬቨን ደብሮይነ ላይ ጨክነዋል እንደምታውቂው። ክርክር ቢኖርም እንዴ ከጉንዶዋንና ከደብሮይነ ማን ወደና ሲዝን ያሳለፈው? ስለዚህ ጉንዶዋን አዲስ ውል ፈርሞ ደብሮይነ የሚለቅበት ምክንያት ምን አይነት ሎጂክ ነው የሚሉ ሰዎች አሉ። በእርግጥ አይ ቲንክ የምርጫ ጉዳይ ብቻ ሳይሆን ኮንትራታዊ ግዴታ አለባቸው። የሆነ የጨዋታ ቁጥር ካደረገ በኋላ ያን አመት ኮንትራት ትሪገር የማድረግ አማራጭ ነበረው። ያንን አማራጭ ነው የተጠቀመው ሲቲ እና ትላንትና እነዚህን ሁሉ አማካዮች አንድ ላይ ያስገብቷል። ኮቫቺች፣ ጉንዶዋን፣ ሲልቫ፣ ደብሮይነ አንድ ላይ ነው የተጫወቱት። ከዚያ ደግሞ ደብሮይነን እንዲሁ ግራፊክስ ላይ ስናየው በ4-1-4-1 የሚመስል የመጨረሻው አጥቂ ሆኖ እንደጀመረ ይመስል ነበር። ግን በኢንተርፕሪቴሽን በጣም ጠባብ የሆነ ንጹህ የክንፍ ተጫዋች ያልተጠቀመ ነው። ማርሙሽን ፒውር የክንፍ ተጫዋች አትዩም፣ እንደ ሰከንድ ስትራይከር ነው የምትቆጥረው እና 4-4-2-2-2 አይነት በጣም ጠባብ ላይናፕ ነበር የመረጠው። ብዙ አማካዮች ነበሩ። እኔ እንዲያውም የቀኝና የግራ መስመር ተከላካዮቹም ኒኮ ኦራይሊን እና ማቴዎስ ኑኜስን ከቆጠረን ሁለቱም በመጀመሪያ መደበኛ ስፍራቸው አማካዮች ናቸው። ስለዚህ ሲቲ ትላንትና 7 አማካዮች ነው አንድ ላይ ወደ ሜዳ ይዞ የገባው ማለት ነው። ግን በአስቶን ቪላን በኩል ከዛ ብዙ የተለየ አልነበረም። ምክንያቱም ኡናይ ኤሜሪም አማዱ ኦናናን፣ ካማራን፣ ዩሪ ቴሌሞንስ፣ ጃኮብ ራምሴ፣ ሞርጋን ሮጀርስን አንድ ላይ ነበር ያሰለፉት። የእሳቸው ደግሞ 4-5-1 ነበር። በቀደም በነበረው ጨዋታ ጎል ያስቆጠረላቸውን ኦሌ ዋትኪንስን ወደ ተጠባባቂ ወንበር አውርደው ማርከስ ራሽፎርድን አጥቂ አድርገው ነበር የጀመሩት። ልክ እንደ ፔዥው የደርሶ መልስ ጨዋታ ማለት ነው። አሁን ሲቲ ፌመስ ድል ነው፣ በጣም አስፈላጊ ድል ነው፣ ስሜታዊ ዋጋ የነበረው ድል ነው። ግን የተሟላ አስተማማኝ የድሮ ሲቲ መመለሱን የሚያመለክት ፐርፎርማንስ ግን አልነበር። በእኔ አስተያየት ደህና ፐርፎርማንስ ነበር። ግን አቻ ቢወጡ ኖሮ የፍጹም ቅጣት ምቱ እንዳከራከር አውቃለሁ። ጓርዲዮላ ያንን ሲቃወም ቢጫ ካርድ ተመልክቷል። ቢጫ ካርድ ከተመለከተም በኋላ ሮሮን ማሰማቱን አላቆምም። ቤርናርዶ ሲልቫ አምርሮ ነው ክሬግ ፓውሰንን የተቃወመው። ወደ መልበሻ ክፍል ሲገቡ የመጀመሪያ አጋማሽ እንዳበቃ ተከትሎ ቅሬታውን ያቀርብ ነበር። ከረፍት ሲመለሱም እዛው ኮሪደር ውስጥ እንዲሁ ሲያነጋግራቸው እናይ ነበር። ስለዚህ በሲቲ ተጫዋቾች በኩል ይሄ ሴንስ ኦፍ ኢንጀስቲስ በደል ተፈጽሟል፣ የማይገባ የፍጹም ቅጣት ምት ነው ጃኮብ ራምሴ ላይ ሩበን ዲያስ ፈጽሞታል በሚል የተሰጠው የፍጹም ቅጣት በቪአር የተሰጠው መጀመሪያ አልሰጡም አርቢትሩ፣ በኋላ በቪአር አይተው ነው የሰጡት። ያ ሴንስ ኦፍ ኢንጀስቲስ ነበር እዛች ጎል ላይ። ከዛ በስተቀር ግን ሲቲ ባያሸንፍ እንደው ትልቅ በደል እንደሆነ ተደርጎ የሚታይበት አይነት ፐርፎርማንስ አልነበርም፣ ወይ የተሟላ ፐርፎርማንስ ነበር ለማለት ያስቸግራል። እንዲያውም ጓርዲዮላ ምን አለ መጨረሻ ላይ የነበረኝ አስተሳሰብ ኦኬ ይህንን ጨዋታ ማሸነፍ ባንችል መሸነፍ የለብንም፣ ኢፍ ዩ ዶንት ዊን ኢት ዶንት ሉዝ ኢት የሚሉት ነገር አለ። ማሸነፍ ካልቻልሽ አትሸነፊ። ስለዚህ የበለጠ አሁን እዛ ጋር ጨዋታው ማኔጅመንት ነበር ያሳስበኝ ነበር። ስለዚህ ለእኔም ሰርፕራይዝ ነበራል የመጨረሻው ደቂቃ ላይ እና በሲቲ ተጫዋቾች በኩል ነገሩን ይሄ ብዙ ሪስክ በመውሰድ ለአስቶን ቪላ መልሶ ማጥቃት የመጋለጥ አደጋ በሚፈጥር ሁኔታ ሁሉንም ነገር ሪስክ ሲያደርጉ አልነበር። ጨዋታው ሲጀመር ደግሞ ቅድም ምሳ መነሻሽ ላይ እንዳልሳሽው 20 ሰከንድ ሳይሞላ አስቶን ቪላ ሊመራቸው ይችል ነበር። ማርከስ ራሽፎርድ ወደ ማንቸስተር የተመለሰበት ነው፣ ወደ ተወልዶ ወዳደገበት ከተማ የተመለሰበት ነው። ግን በዚህ ሜዳ ብዙ ጊዜ ጎል አስቆጥሯል። ከዚህ በፊት 4 ጎል አስቆጥሯል የዩናይትድ ተጫዋች እያለ ትልልቅ ትውስታዎች አሉት።
ሁሉም ውብ ትውስታዎች ባይሆኑ። ምሳሌ አምና 4-1 ሲሸነፉ ነው 3-1 ሲሸነፉ የሚገርም ጎል አስቆጥሮ ነበር። ጨዋታው እንደተጀመረ አካባቢ እንዲህ አይነት ትልልቅ ሞመንቶች ነበሩት ማርከስ ራሽፎርድ። ያው የዩናይትድ ተጫዋች ስለሆነ ኳስ በነካ ቁጥር የሲቲ ደጋፊዎች ይጮሁበታል። የባላንጣቸው ቡድን ተጫዋች ሆኖ ስለሆነም አሁን ኮንትራታዊ ስምምነቱ ከዩናይትድ ጋር ነው ይሄ ተጫዋች። ግን ጨዋታው እንደተጀመረ ሩበን ዲያስን ነው እንዲህ አጣጥፎ ባምቡዝል አድርጎ ያንን ጎል ለማስቆጠር ተቃርቦ 18 ሰከንድ ብቻ ነው የነበር። የጎሉ የውስጠኛው ክፍል ነው የመለሰው። ከዛ በኋላ ስቴፋን ኦርቴጋ ነበር ግብ ጠባቂ ሆኖ የጀመረው፣ አድኖታል። በመጀመሪያ 10 ደቂቃ ብዙ አክሽኖች ነበሩ። ይሄኛው ቪላ ጎል ለማስቆጠር የተቃረበበት በኋላ በ7 ደቂቃ ውስጥ ነው ደግሞ ማንቸስተር ሲቲ መሪ የሆነው። በመጠኑ ከአንድ አይነት አይደለም። ምክንያቱም ሁለተኛው ጎል ሲቆጠር ማቴዎስ ኑኜስ ጎሉን ሲያስቆጥረው ከሩቁ አንግል የመጣ ተጫዋች ማቴዎስ ኑኜስ ፋር ፖስቱ ላይ የነበረ ተጫዋች ነው ጎሉን ያስቆጠረው። የመጀመሪያው ተጫዋች ዘግይቶ ወደ ሳጥን የመጣ ተጫዋች ነው ጎሉን ያስቆጠረው የመጀመሪያው ጎል ሲቆጠር። ግን የሩጫዎቹ አይነት ከግራ ክንፍ የሚነሳ እነዚህን ቨርቲካል ሩጫዎች የሚያደርግ ተጫዋች ነው ኦማር ማርሙሽ ኳሱን ይዞ በኋላ ለቤርናርዶ ሲልቫ የሰጠው። አሁን እዚህ ጋር ቤርናርዶ ሲልቫ ከረጅም ጊዜ በኋላ ነው ጎል ያስቆጠረው፣ ከቦክሲንግ ዴይ በኋላ ወራት ሆኖታል ጎል ካስቆጠረ። ሰዓት በጣም ጥሩ ተጫውቷል። በነገራችን ላይ የምናውቀውን ይሄ ኮንትሮለር የሆነውን ፖዛ ያለውን ከኳስ ጋር የሚሰክነውን የጨዋታ ፍጥነት የሚወስነውን ቤርናርዶ ሲልቫን ከረጅም ጊዜ በኋላ አይተነዋል። ወጣ ገባ ነበር። አሰልጣኙ አረሳውም፣ በተለይ ቤርናርዶ ሲልቫን አረሳውም። ስለ ኖቬምበር አረሳውም፣ ስለ ዲሴምበር አረሳውም፣ ስለ ጃንዋሪ አረሳውም። በነዛ በተቸገርንባቸው ጊዜያት እዚህ ቦታ ላይ ተጫወትልኝ ባልኩት ቁጥር ያለ ማጉረምረም ያንን ግዴታ በዛ አስቸጋሪ ጊዜ ሲወጣ የነበረውን ያንን ቤርናርዶ ሲልቫን አረሳውም እያለ ትላንት ሲያሞግሰው ነበር ጨዋታው ካለቀ በኋላ። ግን በጣም ደግሞ ጥሩ ተጫውቷል። አሁን የትላንትናው ፐርፎርማንሱ ጎል ከማስቆጠሩም ውጪ ግሩም ነበር። ግን ግብ ጠባቂው መጠየቅ ያለበት ይመስለኛል ኤሚ ማርቲኔዝ አንዳንድ ሀይ ፕሮፋይል ስህተቶች ይሰራል። ለአንዳንድ ሰዎች አሁን ዓለም ላይ ካሉ ቶፕ 3 ግብ ጠባቂዎች አንደኛው ነው። ከቪላ ወሳኝ ተጫዋቾች መካከል የሆነው የአርጀንቲና ብሔራዊ ቡድን ግብ ጠባቂ ነው። አርጀንቲና 2 ኮፓ አሜሪካ የዓለም ዋንጫ ስታሸንፍ ያለሱ ድል ማድረግ ያስቸግራት ነበር፣ ሜቢ አይሆንላትም ነበር። ግን ባለፈው ከፔዤ ጋር በነበር በሌሎችም አንዳንድ ወሳኝ ጨዋታዎች ላይ ስህተቶች ሲሰራ እናያለን። ትላንትና ብለንደር ነው ወይ የለየለት ስህተት ነው ላይባል ይችላል። ግን በሱ ደረጃ ያለ ግብ ጠባቂ ያንን ሙከራ እንዲያድን እጠብቃለሁ እና እንዲህ አይነት ስህተት ሲሰራ ለመጀመሪያ ጊዜ አልነበረም። ስለዚህ ሲቲ 1-0 መምራት ጀመረ። በቅርብ ጊዜ ጓርዲዮላ የሚለው ከተለይ ከቦርንመዝ ጨዋታ በኋላ ነው የእኛ ሁኔታ የተቀየረው፣ ፋይት ማድረግ የጀመር ነው ይላል። ግን በሁሉም ጨዋታዎች ላይ ምሳ የፓላስን ጨዋታ ብትወስጂ ፓላስ ይመራቸው ነበር አይደለም። ፓላስ ይመራቸው ነበር ብቻ ሳይሆን 3-0 እኮ ሊሆን ነበር። ያቺ ኤቤሪቼዜ ያስቆጠራትና በሚሊሜትር ኦፍሳይድ የሆነችው አጋጣሚ 3-0 ሊሆኑ ይችሉበት ነው። 2-0 ግን ይመራቸው ነበር በኤቲሃድ። ግን በቀደም ከኤቨርተን ጋር ከዛ በፊት ከቦርንመዝ ጋር በሌሎቹ ጨዋታዎች ላይ ለዚህ ነው ያ የተሟላው ሲቲ አልተመለሰም። እየተፋለመ ነው ቡድኑ። እንዲህ አይነት አመት ካሳለፉ በኋላ ቻምፒየንስ ሊግን ይዞ መጨረስ ስኬት ነው፣ አንጻራዊ ስኬት አጠቃላይ ኮንቴክስቱን ካየ። ግን የሚቸገሩባቸው ወቅቶች ነበሩ። ከዛ ወቅቶች መካከል አንደኛው በተለይ ደግሞ በማንቸስተር ደርቢ ታስታውሻለሽ የማቴዎስ ኑኜስ 2 ትልልቅ ስህተቶች። ትላንትናም እንደዛ ነው ያደረገው። ባክፓሱ በቀጥታ ወደ ራሽፎርድ ነው ሄደው። አሁን የራሽፎርድ ቀጥተኛ ሩጫ የባላጋራ ቡድን ተጫዋቾችን ፈተና የተቋቋመበትና ለራምሴ የሰጠበት መንገድ አስደናቂ ነው። ራሽፎርድ ብዙ ኳስ የነካበት አይደለም። ኳስ በነካ ቁጥር የሆነ አደጋ እንደሚመጣ ምልክት ነበረ። የፍጹም ቅጣት ምት መጀመሪያ አልሰጡም አርቢትሩ ክሬግ ፓውሰን። በኋላ ነው እንግዲህ በቪአር የፍጹም ቅጣት ምቱን የሰጡትና ማርከስ ራሽፎርድ ነው የመታው። አሁን እዚህ ጋር ቲም ሼርውድ ምን ሲል ነበር መሰለሽ? የማንቸስተር ዩናይትድ ተጫዋች ነበር፣ የማንቸስተር ዩናይትድ ተጫዋች ነው አሁንም። ስለዚህ ኳስ በነካ ቁጥር ይጮህበት ነበር። ያን የፍጹም ቅጣት ምት ሲመታ በዚህ የቀደመ ታሪኩ ምክንያትና ለአስቶን ቪላ ባለው ትርጉም ምክንያት የሃይ ፕሬሸር ፔናልቲ ከፍተኛ ጫና ያለበት የፍጹም ቅጣት ምት ነው የነበረው። ግን በጣም ተረጋግቶ ነው ከብሩኖ ፈርናንዴዝ መምጣት በፊት የማንቸስተር ዩናይትድ የፍጹም ቅጣት ምት መቼ እሱ ነው የነበረው እና በጣም ተረጋግቶ ነው የመታው።
ተጠጋውን ተጫዋቾች የሚያደርጉት አይነት 1-2-3 እርምጃዎች ተራመደ፣ ቆም አለ፣ ግብ ጠባቂውን አቅጣጫ ሳተ፣ ተረጋግቶ በግብ ጠባቂው በስተግራ በኩል ጎሉን አስቆጠረው። ካልም የሆነ የፍጹም የተረጋጋ የፍጹም ቅጣት ምት እንዲህ ነበረው። ግን በውሳኔው እንዳነሳሁት በደጋፊዎቹም በተጫዋቾቹም በአሰልጣኙ በኩል ደስተኞች አልነበሩም። ሁለታው አጋማሽ ሲጀመር ያው የጓርዲዮላ በነገራችን ላይ ሁለታው አጋማሽ ሲጀመር የኢነርጂ ኮንሰርን የነበረው ግን ቪላን አይቶታል በቅርብ ጊዜ ትልልቅ ጨዋታዎች ላይ ያለው አቀራረብ። ትልልቆቹ ጨዋታዎች ላይ በትራንዚሽን ለመጫወት ነው የሚሞክረው፣ ግን በአሰልጣኝ ኤሜሪ በፓሪስ እንዳደረጉት 30% 28% ኳስ ብዙም አያስጨንቃቸውም። ለአንድ የጨዋታ አፕሮች ዶግማ አይደሉ አሰልጣኙ። ስለዚህ ኳሱን ሰጥተውሽ መጫወት ይችላሉ። ለትራንዚሽን የሚሆኑ ተጫዋቾች ሮጀርስ እንደዛ ነው፣ መዳከም አለ በግልጽ ይታያል። ራሽፎርድ እንደዛ ነው። ራምሴም ቀጥተኛ ሩጫዎች ማድረግ ይችላል። ለእነዚህ ሩጫዎች ደግሞ ዩሪ ቴለመንት ኳስ መስጠት ይችላል። እንደዚህ ግን ጓርዲዮላ በቅርብ ጊዜ በተለይ ባለፈው ጨዋታ ላይ አስቶን ቪላ በጣም ናሮ የሆነ ሴታፕ ነው ከኒውካስል ጋር የተጠቀመው። ዊድዝን አይደለም የተጠቀመው፣ ሴንትራል ቦታዎችን ነበር ያጠቃኝ ነበር። ያንን ጨዋታ ማየቱ ግልጽ ነው። አሁን በሁለቱም ቡድኖች በኩል የምታየው በጣም አንደኛውን አጥንቶ ሪሰርች አድርጎ የመጣ ቡድን አለ አይደለም። ከራስ ቡድን ጥንካሬ ይልቅ የባላጋራ ቡድን ጥንካሬ ላይ ያተኮሩ ቡድኖች የሚኖራቸው ጥንቃቄ በሁለቱ አሰልጣኞች በኩል ነበር። የአስቶን ቪላን ጥንካሬ እንዴት ነው ናሊፋ የማረገው? 7 አማካይ ሊጠቀም ኦልዲስ ብራም ቢሆኑ አማካዮቹ ግን ጌም ኮንትሮል ማድረግ እንችላለን፣ ሴንትራል ቦታዎች ላይ አንጋለጥም ብሎ እንዳሰበ ግልጽ ነው። በአሰልጣኝ ኡናይ ኤሜሪ በኩል እንዲሁ ተመሳሳይ የባላጋራ ቡድን አጫወት ካውንተር ባላንስ ለማድረግ ያሰበ ሴታፕ ነው የነበራቸው። እንዲያውም የፔፕ ከነዚህ ምርጫዎቹ ባሻገር የጄምስ ማከቲም ጨዋታውን መጀመር ያው ለየት ያለ ነው። ምክንያቱም ጄምስ ማከቲ በእንደዚህ አይነት መጠን ጨዋታ አልተጫወተም። ባለፈውን የፓላስ ጨዋታ ጀምሯል። ሁለተኛው አጋማሽ ሲጀመር ጄምስ ማከቲ ሀትሪክ መስራት ይችል ነበር። ኋላ ተቀይሮ ወጥቷል፣ ግን ሀትሪክ መስራት ይችል ነበር። አንደኛው ንጹህ አልለውም፣ ግን አንጠልጥሎ ሊያስቆጥር ነበር ኤሚ ማርቲኔዝ ላይ ቺፕ አድርጎ እንደዚህ። ሌላኛውን ኳስ ግን ከኒኮ ኦራይሊ የመጣን ኳስ ሙሉ ለሙሉ ነው የሳተው። ጎሉ ቅርብ ላይ አፋፉ አካባቢ ነው የነበረው፣ ሳያስቆጥር ቀረ። ሌሎችም አጋጣሚዎች ነበሩ። ሁለተኛው አጋማሽ እንደተጀመረ የሲቲዎቹ አብዛኞቹ አደጋዎች ከቆመ ኳስ ሲፈጠሩ የነበሩ ናቸው። በ6 ደቂቃ ውስጥ 10 የማዕዘን ምት ነው ሲቲ ያገኙ ሁለተኛው አጋማሽ ከተጀመረ በኋላ። ግን በኋላ ይሄ ቀስ እያለ ፊዝላውት እያደረገ ከአንዳንድ የሽግግር አጋጣሚዎች በስተቀር የሚፈጠር የተለየ ነገር አልነበርም። ጨዋታውን የወሰኑት ግን ከቤንች የተነሱ ተጫዋቾች ናቸው በሁለቱም ቡድኖች በኩል። እኔ ቼልሲ ውስጥ ሲጫወት አይተናል። ሞናኮ ውስጥ ወይም ራንስ ውስጥ በነበረበት ጊዜ እኔ ቀኝ ፉልባክ ሆኖ ሲጫወት አይቼው አላውቅም። ቢቸግራቸው ያጫውቱታል። ፖቼቲኖ አምና በቼልሲ በዚህ ዓመት ባሬስካ ግን የቀኝ ተከላካይ አይደለም፣ የቀኝ መስመር ተከላካይ አይደለም። የመሀል ተከላካይ ሆኖ የቀኝ መስመር ተከላካይ ሆኖ መጫወት የሚችል ተጫዋች አለ። አግዜል ዲሳሲ እንደዛ አይመስለኝም። በጭራሽ የቀኝ መስመር ተከላካይ አይደለም። በተለይ ዶኩ ሲሆን ባላጋራው የቀኝ መስመር ተከላካይ አይደለም። አሁን ምክንያታቸው ምን እንደሆነ አላውቅም። አሁን የፓሪሱ ጨዋታ ላይ ማቲካሽ ተቀይሮ ሲወጣ ከዚህ በኋላ አንድ ጥፋት የምታጠፋ ከሆነ ቢጫ ላሳይህና በቀይ እንድትወጣ በሁለተኛ ቢጫ ካርድ እንድትወጣ እገደዳለሁ፣ ተጠንቀቅ ስላለኝ አርቢትሩ ኤሜሪ ሪስክ መውሰድ አልፈለጉም። ለዛ ነው ተቀይሬ የወጣሁት አለ። ሁለተኛው አጋማሽ ሲጀመር አልተመለሰም። እሺ ቢጫ ካርድ ማብራሪያ ነው። ለምን ትላንት 90 ደቂቃ መጨረስ አይችልም? አግዜል ዲሳሲ ገባ። ዲሳሲ እንደገባ ብዙ ሳይቆይ ነው ጓርዲዮላ ዶኩን ያስገባው። አሁን ይሄ ሚስማች ነው። በማንኛውም አጋጣሚ ዶኩ ዲሳሲን ማለፍ ይችላል። ዲሳሲ አንደኛ በሞናኮ ኒኮ ኮቫች የ3-5-2 አሰልጣኝ ስለሆነ የ3-4-2-1 አሰልጣኝ ስለሆነ ወደ ቀኝ የሚያደላው ሶስተኛ የመሀል ተከላካይ ሆኖ መጫወቱ ነው። በጣም እንደው ለዛ ሚና የተጠጋ ሚና ኖሮት ተጫወተ ከተባለ እንጂ በጭራሽ የቀኝ መስመር ፉልባክ አይደለም። ማቲካሽ ወጣ። አይ ቲንክ ይሄ ጨዋታውን የወሰነው ቅጽበት የተፈጠረበት፣ ምክንያቱም ዶኩ ያለምንም ችግር ነው ያለፈው። ፈጣን ነው፣ ቀጥተኛ ነው፣ ቨርቲካል ነው፣ አብዶኛ ነው፣ ትሪኮች አሉት። አለፈውና ያንን አስደናቂ ኳስ ሰጠው ለማቴዎስ ኑኔዝ። መጀመሪያ የአስቶን ቪላ ጎል ሲቆጠር ያንን የፓስ ስህተት የሰራው ተጫዋች በሲቲ ተጫዋችነት የመጀመሪያውን ጎል አስቆጠረ ማለት። እስካሁን ድረስ በፕሪሚየር ሊግ ጎል አላስቆጠረም ነበር። ያው ብዙ ጊዜም እንደ ባከነ 53 ሚሊዮን ፓውንድ ነው የሚቆጠረው ስኬታማ ስላልሆነ።
የስፖርቲንግ ሊዝበን ተጫዋች በነበረበት ጊዜ ከዓለም ምርጥ ተጫዋቾች መካከል አንዱ ነው ብሎ አወድሶት ነው ሲፈርም እንዳነሳ ነው አስታውሳለሁ። ያኔ በፍጹም ያንን ሚና አሁን እየተጫወተም ያለው በአማካይነት አይደለም። የመጣው ለአማካይነት ጉንዶዋን ስለለቀቀ የጉንዶዋንን ቦታ እንዲሸፍን ነበር። አማካይ አይደለም፣ የቀኝ ተከላካይ ሆኖ ነው እየተጫወተ ያለው። ግን ትልቅ ሞመንት ነበር ለሱ። ግን ቁልፏ እችኛዋ ቦታ ነች። ሌሎች ፖዚቲቭ ለውጦች አድርገዋል ማጥቃቱን ለማሻሻል። ለምሳሌ ኦናናን አስወጥተው የበለጠ ጉልበተኛ አማካዩን አስወጥተው ማርኮ አሴንሲዮን አስገብተዋል። ማህልልን አስገብተዋል። ከዚያ በኋላ ማርከስ ራሽፎርድ ሲወጣም የገባው ኦሌ ዋትኪንስ ነው። የመጨረሻ ለውጣቸውን ሲያደርጉ ሮጀርስ ሲወጣ እሱም በተጨማሪ ሰዓት የተደረገ ዲፌንሲቭ ለውጥ ነው መጨረሻ ላይ እንጂ አብዛኞቹ ለውጦቻቸው ፖዚቲቭ ለውጦች ነው የነበሩት። ግን እችኛዋ በጣም ከባድ ስህተት ትመስለኛለች። የዲሳሲ እዛ ቦታ ላይ መጫወትና እኔ ማርሙሽም ቢሆን እዛ ቦታ ላይ ማለት ነው ማርሙሽም ቢሆን ኒኮ ኦራይሊም ቢሆን ወደፊት ብዙ ኦቨርላፕ ስለሚያደርግ በተለይ ደግሞ ዶኩ ሲሆን ዶኩ እኮ ፍሬያማ አይደለም እንጂ መጨረሻ 30 ሜትር ላይ በአንድ ላይ ማንንም ማለፍ የሚችል ተጫዋች ነው። በጣም አስቸጋሪ ፈጣን ደግሞ ይኸውልሽ የመሀል ተከላካይ ነው። ረጅም ነው አይደለም፣ ረጅምና ግዙፍ ነው። ይሄኛው አጭር እና ፈጣን ፊዚካሊ ሚስማች ናቸው። ሎ ሴንተር ኦፍ ግራቪቲ ያለው ተጫዋች ነው። በጠባብ ቦታ ማለፍ ይችላል፣ መሽሎክሎክ ይችላል ያለምንም ችግር። ልክ እንደ ቤኔቴዝ ቲዮሪ ሜሲን በቪትሰል ማርክ ማድረግ አይቻልም እንዳሉት 2014 ያለሟጫ ይሄ እንደዛ አይነት ሚስማች ነው ነበር። እዚህ ጋር ነው አሰልጣኙ ስህተት የሰሩ የሚመስለው። ምክንያቱም ጨዋታውን የወሰነው ቁልፉ ነጥብ ይሄኛው የአሰልጣኙ ታክቲካዊ ውሳኔ ነው። አሁን ጨዋታዎችን ካየን ሲቲ እንዳነሳሁት በወረቀት ደረጃ እንግዲህ የሚገጥማቸው ቡድኖች እንደ ወልቭስ እና የወረደው ሳውስሃምፕተን አይነት ቡድኖች ስለሆኑ ሲቲ ያረጋገጠ ይመስላል። ከዚህ በኋላ ያሉትን ጨዋታዎች በቀላሉ የሚያሸንፍ ይመስላል። ደግሞ ሞመንተም ላይ ያለ የአስቶን ቪላ ግን ጎሉ ሲቆጠር መጨረሻ ላይ ጓርዲዮላ እንደዛ ደስታውን እንደገለጸ ሁሉ እሳቸውን አይተሻቸዋል። እንዴት እንደ ተስፋ የመቁረጥ እና በጣም የጎሉን የህመም መጠን የሚያሳይ ነው። ወደ ውስጥ ነው የተነፈሱት። በቃ ያሉት ጎሉ ሲቆጠር ፉልሃም፣ ቦርንመዝ ከሜዳቸው ውጪ ቶተንሃምና ማንቸስተር ዩናይትድ ናቸው የሚጠብቋቸው። በእርግጥ ቪላ ጥሩ ከሆነ ሊያሸንፋቸው ይችላል እነዚህን ሁሉ ቡድኖች። አሁን በጣም ጥሩ ሁኔታ ላይ ያለ ቡድን ስለነበር እስከ ትላንትናው ጨዋታ ድረስ። ግን ከሲቲ ጨዋታ አንጻር ካየነው ግን ከበድ ያሉ ጨዋታዎች ይጠብቋቸዋል። ለሲቲ ትልቅ ምሽት ነበር። እሁድ ደግሞ የኤፍ ኤ ካፕ ሴሚ ፋይናል አላቸው። እሱን ካሸነፉ የውድድር ዘመኑን በዋንጫ ጭምር ለመቋጨት እድል አለው የጓርዲዮላ ቡድን።